ግራ ልጋባልሽ እኔ ልደንግጥልሽ ፈኪሀዬ የኔ ቆንጆ ውይ ስታሳዝን ወላሂ አንዳንዴ ኢሳም እንዳለው ወይም እንግዲህ ፈኪሀም የራሷ ገልጸዋለች ማለት ነው። ሰዎቹን አፍቅረን ወይም እንደዚህ በቃ እንደ ፈኪሀ ስንጠይቃቸው በጣም ወይ የሆነ ነገር በቃ ፍቅር እንደሆን ምን እንደሆን የሆነ ነገር ጠይቀናቸው ከዚያ ሰው ፊት ስንደርስ እንዴት እንደምንፈራ ነው። በቃ ትንፋሽ እኮ ነው ያጠራት ወላሂ እንዴት እንዳሳዘነች ኢሳም በነገራችን ላይ ዋው እንዳንተ ያለው 20-30 ምግብ ይወለድ። የማደንቀው ነገር እኔ ኢሳምን አንድ ነገር አለኝ። እሱ ምንድን ነው? ኢሳምን የማደንቀው ሴት ልጅ ሰላም አይልም። አሁን ዛሬ ፈኪሀዬ ሰላም ልትለው ስትል ያው ሰላም አላላትም ማለት ነው። ማሻአላ ብያለሁ። በዚህ የተቀጠለ በጣም ሀሪፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦች እንዴት ናቸው? አልሐምዱሊላህ። ዛሬ እንግዲህ ፈኪሀና ኢሱዬ ዳግም አገናኝቷቸው ነበረ። እሱም ያው እንግዲህ አላስተው እንግዲህ ኢሱዬ ኢክራም መስሎ ነበረ እንደዚያ ዘንጦፋ አብሎ የመጣ ሲመጣ ሌላ ነው የጠበቀው ሌላ ነው የመጣለት ደግሞ ሌላ ነው ማለት ነው። ፈኪሀ ደግሞ እንግዲህ እንኳንም ቀለለሽ ነገራችን ላይ ዛሬ ነገ ላገኘው ነገ ላገኘው ነገር እያለች ከምትፈራ ወይም ከምትጠብቅ ልጁ እንደዚህ ማገናኘቱ በጣም ደስ ብሎኛል ማለት ነው። ምንም እኮ እንትን ብላትን ፍቅር ባይቀበላትም አውቃለሁ በአንድ ቀን ፍቅር መቀበል በጣም ከባድ ነው አይደለም። እና ስለዚህ እንግዲህ እየዋለ እያደረ እንደ ኮንታትሮች ያደርግ እናንተ ፈኪሀ ግን ለምንድነው እንደዚህ ያህል የምትሰድቧት? ኧረ ቢስሚላ የስድብ ማት አሁንም ከኢሱ ቤት ስድብ ኢሱ እኮ ራሱ አለ ለምን ነው የምትሰድበው? ለምን ነው የምትሰደብ? ያለት ነው እንዳለ በቃ ከሶሻል ሚዲያ ከመጣች አንስታ ያው በጣም ስድብ ያስተናገደች። በተለይ አንዴ ያስተናገደችው ስድብ 10,000 ህዝብ ኮሜንት እንዳለ በጣም ነው የሰደባት ማለት ነው። እና ያንን መቼም ቢሆን አረሰው። መቼ ነው የተሰደበችው? ፈኪሀና ማነው ተውፊቅና ፈኪሀ ቪዲዮ የሰሩ ጊዜ ታስታውሳላችኋል? ያኔ በጣም ተሰድባ ነበረ። አሁን ደግሞ ከኢሱ ጋር ደግሞ አፈቀሩ ያመጣች ያው በጣም እየተሰደበች ነው። ከአሁን የጋር ስትሆን ትሰደባለች። እሱ ምንም ነገር የላትም። ያው እንዳለችው አላህና እኔ ብቻ የምናውቀው ከማንም ሰው ጋር ምንም ግንኙነት የለኝም። አዎ አገር ተፈታለች። ይሄ ደግሞ ችግር የለውም እና ቢሆንም ግን እስቲ ተቆጠቡ እናንተ። ምን አደረገቻችሁ? የታውቋታላችሁ? ሁላችንም እኮ የምናውቃት እኮ በሚዲያ ላይ ነው አይደለም? ሁላችንም ፈኪሀ የምናውቃት በሚዲያ ላይ ስለሆነ እንዲሁ ባትሰድቧት። ኦኬ አስተያየት ስጧት። እንደገና ደግሞ ከወንድ ጋር ብትሰራ ደግሞ ስራ ነው። ስራ እስከሆነ ድረስ እንደገና ፈኪሀ ደግሞ ከማንም ሰው ጋር ስትሰራ እነዚያ ሰዎች ሌላ ነገር ፈልገዋል ሳይሆን ፈኪሀ ከሶሻል ሚዲያ ስትመጣ ወይም ከሰው ጋር ስትሰራ ቪዲዮ ናቸው ይታይላቸዋል አይደለም? የሰው ሞዴል ስላላት ለዚያ ነው እንጂ ሌላ ነገር ምንም ግንኙነት የላትም። እንዴ እናንተ ምን ካገኛችሁት ወንድ ጋር እና ከጠየቃችሁት ሰው ጋር ነው እንዴ ግንኙነት የምታደርጉ? ወይም ዝም ብላችሁ ካገኘሁት ሰው ጋር መጋደም መስያቸው ነው ያለች። እና እንደዚህ አይደለም። ስራ እስከሆነ ድረስ እባካችሁ አትሳደቡ። አንዳንዴ ዝም ብለን ሰውን መሳደብ ያው ጥሩ አይደለም እና እንደኔ ያው ተቆጠቡ ነው የምላችሁ። ግን ሰውን በነገራችን ላይ ሰውን አትሳደቡ ማለት ሰውን መምከር በራሳችን ጊዜ ሆነውን አልሐምዱሊላህ አልሳደብም። ማንንም ሶሻል ሚዲያ አያለሁ ቪዲዮ ከተመቸኝ ኦኬ፣ ካልተመቸኝ ግን ይህ ምን አይነት ነው ምናምን ብዬ እንትላለሁ። ግን በጭራሽ ኮሜንት መጥፎ ኮሜንት አልጽፍም ማለት ነው። እና እናንተ ከእንደዚህ ያለ ነገር ብትቆጠቡ ብዬ ያው ያለኝን ነገር እናገራለሁ ማለት ነው። ግን አንዳንዴ ሰዎችን ስንማከር አሁን ምሳሌ ያው ከእናንተ እኔ ላውቅ እችላለሁ፣ ወይም እንግዲህ ከእኔ ደግሞ ልታውቁ ትችላላችሁ። እናንተ የምትረዱበት ሌላ ነው። እኔ ደግሞ ከዚህ ሶሻል ሚዲያ ወይም እንግዲህ እዚህ ዩቱብ መንደር ስንሆን ስራ ከማንም ሰው ጋር ስራ ስለሆነ ያው አዲ እንሰራለን። 20 ደቂቃ ቪዲዮ ምናምን ነገራችን እንቀርጻለን። ያንን ደግሞ ሰውን ለማድረግ ሰውን ለማግኘት እንደዚያ ነው የሚቀርጹ። እና እባካችሁ ላለሁ እና እንግዲህ የሱዬ የሚበላሉ እሱ የሚፈልግ ኢክራምን አምጡልኝ አላል ወይም ምስኪን እና በቃ እንዴት ተፋሹ ጥር እንዳላ ስታሳዝን ወይኔ የልጅ ኮርመልሽ ወይም ደንገጥልሽ የኔ ቀበት
የሚዲያው ጨረቃ፣ የሚዲያው መሪ፣ የሚዲያው እንኳን በዚህ በአንድ እግር እኮ ነው ያቆምሽው። እሰይ እንዲሁ ቢሰልሽም ችግር የለም። አልሙሄም ፈምሽ፣ አልሙሄም ሰብስክራይብሽ ይደግ፣ እሱዬ ይደግ። ዛሬ ደግሞ ከእሱዬ ደግሞ ተሰደ ብስምላህ ራህማን ራሂም እና ቤተሰቦች እንግዲህ ይህን ይመስላል የኢክራምና ማለት የእሱዬና የፈኪያ ነገር ግን ደፍራ ስለጠየቀችና ዳግም መሰል እንጂ እሱ እንደምትመጣው ስላገናኛቸው በጣም ደስ ይላል። እንግዲህ ያው ይቀላታል። እስቲ እናንተን ሀሳብና አስተያየት ደግሞ እንግዲህ ኮሜንት ላይ አስቀምጡልኝ። እንግዲህ የሚላቸው ተሳደቡ ነው ሀይ እስካሁን ምን ነገር አስቀረኝ ማለት እንዳለች አሁን በጣም ፍቃዋ ገብታለች። ከአሁኑ ጋር ቢሆን ስራ ነው የሚሰራው እና ስድብ እባካችሁ አሁን እሱ እኔ ምክንያት ምቶች ያስገቡ ፈኪሃን ጋር ዳግም እንደዚህ ኢክራምን በጣም መልካም ሰው ነው ላይ አላህ ወደውና እንደ ኢሱ ያለ ሰው አስደርግ የተወለደ ራሱ በጣም አሪፍ ነው። ኢንሻአላህ ፈኪያ ደግሞ እንግዲህ ተስፋ ማልቆረጥ ዳግም እንደምንገናኝ ተስፋ አደርጋለሁ ብለው ጣጥላቸውን ሄደች። አይዞሽ እንደሆነ ያደርግልሻለሁ። እኔ ኢክራምና ኢሱ ቢገናኙ አብረው ቢሆኑ ቢያገቡ በጣም ደስ ይለኛል። ነገራችን አብረው ቢሆኑ ቢጋቡ ኢሳምና ኢሱ በጣም ላይ ደስ ይለኛል ማለት ነው። ግን ካልሆነ ደግሞ እንግዲህ ኢሳም ገና ልጅ ስለሆነ ማለት ኢክራም ብቻ አይደለችም ሴት እና ስለዚህ አንተም ዞር ብለን ነቃ ኢክራም ደግሞ ተለቅለሽ ቆርጦን አሳውቅ ለኢሳም። አሁን እሱ እንግዲህ ማግባት ይፈልጋል፣ ብዙ ነገር ማድረግ ይፈልጋል ማለት ነው። ስለዚህ አታንጓዩ። በጣም 3 ዓመት አብራችሁ መቆየት አብራችሁ ቪዲዮ ሲሰሩ ስትገናኙ ምናምን ነገር ቀላል አይደለም ለሰው ልጅ በጣም ረጅም ጊዜ ነው እና ኢሱዬ እባክሽ ማለት ኢክራም ኢሱን ተረጁ። ሌላ ነገር ቆርጣ ሀሳብ ለሰው ልጅ ቆርጣ ሀሳብ ሲገባባት እየንዲህ እንግዲህ ቶሎ ሀሳብ እንደሚሰጥ እርግጠኛ ነኝ። እና ሰዎች እንግዲህ ላይ ትንሽ ያላችሁ በርታቱን በቀጣይ ሌላ ቪዲዮ እስከምንገናኝ እንወዳችኋለን። እንግዲህ ኢሳም ማንን ይመርጠዋል? ፈኪሃን ወይስ ኤኩዬ? እኔ ኤኩዬን በጣም ነው የሚወዳት፣ በጣም ደስ ትለኛለች። ፈኪሃን ቢሆን እንግዲህ ፍቅር ካላት ለምን ፍቅር ያዘሽ አንልም አይደለም። አጋጣሚ ነው ፍቅር በነገራችን እና ስለዚህ ፈኪሃን እናካችሁ አትሳደቡ። ስድብ ለማንም አይጠቅም፣ ጥሩ አይደለም። ስድብ ለማንም አይጠቅምም እና አስተያየት ስጧት። ይሄ ነገር ጥሩ አይደለም፣ ታንቺ አይጠቅም እያላችሁ ግን አትሳደቡ።